አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? አላችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ቤተሰቦች ሰላም ብያለሁ። ሰላም ናችሁ ወይ? አላችሁ ወይ? አማን እንዴት ናችሁ? ሰላም ነኝ በሉኝ። አለን በሉኝ። የመዳም ቅመሞች አለን። ምንድነው እንዲህ እንድቅድቅ ያደረገሽ? በሉኝ። ደስታ ዛሬ ደስ ብሎኛል። አለን እኛ ነን የመዳም ቅመሞች በሉኝ ውስጥ ኮሜንት ላይ ማለት ነው። ደስታዬን ላካፍላችሁ። አለን የመዳም ቅመሞች እኛ አለን፣ ጀግናዎች አለን በሉኝ እስቲ በሉኝ። ዛሬ ኮሜንት ላይ ኮሜንት እጠብቃለሁ። በቃ እኛ የመዳም ጀግናዎች፣ ብርቱዎች፣ ቅመሞች አለን በሉኝ። አለን እስቲ ደስታሽን እንስማልሽ በሉኝ። እንኳን ደስ አለሽም በሉኝ። የምሬ ነው ብላችሁ የምሬ ነው እንዴ በሉኝ። እንደዛ በሉኝ። ዛሬ ደስ ብሎኛል። እንኳን ደስ አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የቻናሌ ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ያላ ሰላም እዝነት አይለያችሁ። እንግዲህ ዛሬ ከብዙ ቆይታ በኋላ መተናል ወደ ቤታችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤት ሊቀላቀሉ ማለት ነው። እንደዚህ ጥሩ መረጃዎች፣ ጥሩ ትምህርቶች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን የደውል ምልክቷን ማብራት እንዳይረሱ ቤተሰብ ይሁኑ ማለት ነው። እንግዲህ ቪዲዮን እስከ መጨረሻ እስቡት። ባይጠቅማችሁ አይጎዳችሁም፣ እንደሚጠቅማችሁ ደግሞ እርግጠኛ ነኝ። ሲቀጥል ደግሞ ምን ልላችሁ ነበር? እንኳን ደስ አላችሁ። በነገራችን ላይ ደስታዬን ላካፍላችሁ ነው የመጣሁት። እሱ ምንድን ነው? በመጨረሻ መነግራችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ጉዳያችን። ሰላም እንዴት ናችሁ ክርስቲያን ቤተሰቦቼ? አሰላሙ አለይኩም ብያለሁ። እንዲሁም ሙስሊም ቤተሰቦቼ ለምታበረታቱኝ ጎበዝ፣ ጀግና፣ በርቺ በቃ ምን ማትሉኝ ነገር አለ? በጥቅሉ እናንተ ለእኔ በቃሪያዎቼ ናችሁ። እኔ የአንድ ሰው ብቻ አይደለም። በነገራችን ላይ ቻናል ለብዙ ሰዎች ጠቃሚ ነው። ለብዙ ሰዎች አሁን ለምሳሌ አንድ ቻናል ያደገ ቻናል ካለ አንድ ሰው ሲጎዳ ቁጭ ብሎ አያይም እና ያደገ ቻናል ማለት ለብዙዎቻችን ጠቃሚ ነው ማለት ነው። ስለዚህ ቤታችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ቤቴን ቻናሌን አሳድጉልኝ። እኔ ሳልሆን በቃ የመዳም ቅመሞች እኔን የመሰላችሁ ቅመሞች ማለት ነው አላችሁ፣ ሞልታችኋል። አትጨክኑብኝ፣ በቃ እኔ አትጨክኑብኝ። የመዳም ቅመሞች አትጨክኑብኝ፣ በቃ አትለፉኝ እንዴ! እስከ መጨረሻ ይዩኝ እኮ ነው የምላችሁ እንዴ ነችና። እንግዲህ ዛሬ ምንድነው ካላችሁ እንዲህ ፍንድቅድቅ ያደረገኝ ምክንያት አለው መጥቼላችኋለሁ። ምንድነው እሱ ምርጥ ነገር ይዤላችሁ የመጣሁት እንግዲህ ምንድነው ዩቲዩብ ክፈቱ ይከፍላል ወይ እንዴት ነው ምናምን ለምትሉ በሙሉ ማለት ነው። አዎ ይከፍላል፣ ዩቲዩብ ይከፍላል። ድብን ነርግቶ ነው የሚከፍለው። ያው የሚከፍለው ለሰራ ጎበዝ ለሆነ ታግሶ በትዕግስት የሰራ እንቅልፍ ላጣ ነው የሚከፈለው። እንግዲህ የዝም ብላችሁ ነካ አድርጋችሁ ሰራው ደከመ ይለፋው ምናምን ነገር የለም። የትኛውም ስኬት ሳይለፋ ሳይደከም የሚገኝበት ነገር ምንም ነገር የለም። የምሬ ነው ብላችሁ ምንም እቺ ነው የምትባል ነገር ምንም ነገር የለችም። ሳትለፋ የምትገኝ ነገር ማለት ነው። ዛሬ ከነቃይን የመጣሁት ስለዚህ ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ላይኳን እንዳትረሱ ማለት ነው። እንግዲህ ዛሬ ምንድነው ደስ ብሎኛል። በነገራችን ላይ እንግዲህ ዩቲዩብ ሊከፍለኝ እንግዲህ ቀጠሮ ላይ ነው። $70 ሞልቻለሁ። በነገራችን ላይ $70 ሞልቻለሁ። እንኳን ደስ አላችሁ ጀግኒት፣ በርቺ፣ ጎበዝ፣ ለእኛ ሪያ ትሆኛለሽ የምትሉኝ በሙሉ የመዳም ቅመሞች እኔ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም በቃ እኔ እንደምን እንደምወዳችሁ እንዴት እንደምወዳችሁ ብታውቁ ማለት ነው። በቃ እስከ ሞት ድረስ ነው የምወዳችሁ እና ስለዚህ መዳም ቅመሞች አበረታቱኝ። እኔን የመሰላችሁ ከኩሽና አስወጡኝ። እንግዲህ ከኩሽና የሚያወጣ አንድ አላህ ብቻ ነው። ግን ደግሞ ካላህ በታች እናንተን እተማመንባችኋለሁ። ተስፋ አልቆርጥባችሁም። በእናንተ በደንብ ነው የምተማመነው። በነገራችን ላይ ለምንድን ነው የምትተማመኑብን ብትሉ በቃ እኔ በእናንተ በደንብ ነው የምተማመነው። ለምን? እንደ ራሴ በቃ ብዙ ነገር ስለማይባችሁ እና ብዙ ነገር ከእናንተ
እንግዲህ ዩቲዩቤ $7 ሞልቻለሁ። አልሐምዱሊላህ ተከፈለች ወይ ላላችሁኝ እንግዲህ መልሱን በቅርቡ መልስ ማስቀምጥላችሁ ይሆናል ኢንሻአላህ በአላህ ፍቃድ። አላህ እስኪ መጨረሻውን ያሳየሽ፣ ያስደስትሽ፣ ለፍተሻል፣ ደክመሻል የምትሉ እስኪ በኮሜንት ልያችሁ ኮሜንት አስቀምጡልኝ። እስቲ ለኔ የምትራሩ ለኔ የምታስቡልኝ ለኔ የምትጨነቁልኝ በሙሉ ማለት ነው። እስቲ ፍቅራችሁን በኮሜንት ግለጹልኝ። የምር ይላል። እስቲ ፍቅራችሁን በኮሜንት ግለጹልኝ። እስቲ እኔ የምትወዱኝ እኔ የምታፈቁ በቃ ምን ልበላችሁ የምትወዱኝ በጥቅልሉ እኔ በጣም ነው ወዳችሁ። አይ ላቭ ዩ ፋሚሊ አይ ላቭ ዩ ወዳችኋለሁ በጣም እና የዚህ ስኬት ያው የእናንተ እጅ አለበት። የሁላችንም ልፋት አለበት። ሁላችንም እኔ ብቻ አንድ ቻናል ማለት አንድ ሰው ምንም አይደለም። ሰበቡ እኔም ብሆን እናንተ ደግሞ ዋና መንስኤ ናችሁ። እናንተ በቃ ዋና እናንተ ናችሁ። ለኔ ዋናዎቼ አንደኞቼ ናችሁ። በቃ እና ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ደስ ብሎኛል። እንግዲህ መጨረሻውንም አላህ ያስደስትሽ በሉኝ። እንግዲህ ሞልቻለሁ። የቀረ ትንሽ ነገር አለ። አበረታቱኝ። አሁንም እንዳጥሉኝ። እንግዲህ የኔን ስኬት ለማየት የጠበቃችሁ ከፍሏት ብናይ ለምትሉ በቃ ስኬት ላይ ደርሳ ብናይ ለምትሉ ሁሉ ማለት ነው ከጎኔ ቁሙልኝ። አሁንም ብርታታችሁን ድጋፋችሁን አሻለው ማለት ነው። ማይ ቤተሰቦቼ የምሬ ነው። በጣም ነው ደስ ያለኝ ማለት ነው። በነገራችን ላይ በጣም ደስ ብሎኛል ማለት ነው። ሰው በትንሹ ያልተደሰተ በትልቁም አይደሰትም እና ምን ልላችሁ ነው፣ ስሩ፣ ክፈቱ። ኢትዮጵያ ያልከፈታችሁ ክፈቱ። ትርፍ ሰዓታችሁን ተጠቀሙ። የሰው ልጅ አያርፍም አይባልም። እያረፋችሁ እንቅልፍ ሰዓት ቢያንስ ግማሹን ለእንቅልፍ ግማሹን ደግሞ ለስራ እየተጠቀማችሁ ስሩ። አገር ብትገቡ የተለያዩ ስራዎችን ለመስራት ይጠቅማችኋል። እኔ አሁን እዚህ ምንም ተጠቃሚ እሆናለሁ ብዬ አስቤም አላውቅም። እንግዲህ አላህ ያውቃል መጨረሻውን እና ሲቀጥል ደግሞ ስሩ፣ ተስፋ አትቁረጡ። ዩቲዩብ ሰዓት እያነሳብኝ ነው፣ ዩቲዩብ ሰብስክራይብ እያነሳብኝ ነው፣ ዩቲዩብ ሰዓት አልሰጠኝ ብለዋል፣ ዩቲዩብ እንደዚህ ምን አትበሉ፣ በቃ አትበሉ፣ ስሩ። እሱም ፍጥጥ ሲል እናንተም ፍጥጥ ብላችሁ ስሩ። በቃ ታባት አንተ እኔ አላሸንፍም እኔ ያሸንፋለሁ አንተ አታሸንፈኝም ብላችሁ ያዙት ነው ምላችሁ። ያዙት፣ አዎ ያዙት። አዎ ቪዲዮ አሰሪ ወይ ሰኪና ቪዲዮሽ ናፈቀኝ ላላችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ ጠብቁ ይላችኋለሁ። እና ይሄ ነው እላችኋለሁ ቤተሰቦቼ። ስሩ፣ ሳትሰለቹ ሳትደክሙ ስሩ። በቃ የሰራ ሰው ይጠቀማል። የሰራ ሰው ስኬታማ ይሆናል። በትዕግስት ያለፈ ሰው ስኬታማ ይሆናል። ስኬታማ የማይሆንበት ምክንያት ምንም ምክንያት የለም። ሲቀጥል ደግሞ እኔ የምንላችሁ ነው፣ አበረታቱኝ። ቪዲዮ እስከ መጨረሻ እዩልኝ ብዬ ሳይሆን ይጠቅማችኋል። በቃ ባይጎዳችሁም ይጠቅማችኋል ብዬ አስባለሁ። እና ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ተስፋ ያልቆረጠ ሰው ትልቅ ስኬት ላይ እንደሚደርስ እርግጠኛ ነኝ። ከዚህ በፊት ሰርቼም ከስሬም ብዙ ነገር አይቻለሁ። የትኛውም ስራ አይደለም ዩቲዩብ፣ የትኛውም ስራ ለምሳሌ ትርፋማ ሆናለሁ ብላችሁ የጀመራችሁት ስራ ለምሳሌ በስራ ልቀጥ ሳትለፉ ሳትደክሙ ስኬታማ አትሆኑ። ስለዚህ ዩቲዩብም ላይ ሳትሰሩ ሳትደክሙ ስኬታማ ልትሆኑ አትችሉ። በቃ ሳትሰለቹ ስሩ ነው ብላችሁ ተጠቃሚ ትሆኑበታላችሁ። አትከስሩ። የተለያዩ ስራ ትሰሩበታላችሁ። ቢያንስ እዚህ ባይሆን አገር ስትገቡ በቃ አንዳንድ ስራዎችን ለማስተዋወቅ የተለያዩ ስራ እያስተዋወቃችሁ በቃ ሁለቱንም ስራ ትሰራላችሁ። በዚህም ተጠቃሚ ትሆናላችሁ፣ በዛም ተጠቃሚ ትሆናላችሁ። አንደኛ ለማስተዋወቅ ይጠቅማችኋል። ሁለተኛ ነገር ደግሞ ብር ይከፍላችኋል። ዩቲዩብ ይከፍላችኋል እንዴ? ይከፍላችኋል። ስሩ ነው ብላችሁ ስሩ። እና ያው ብዙውን ጊዜ እኛ ተስፋ የመቁረጥ ባህሪ ያለን በተለይ ሴቶች አንታገስም። ዩቲዩብ ደግሞ ትዕግስትን ይፈልጋል። ትዕግስትን በጣም ይፈልጋል ማለት ነው። በትዕግስት ስሩ፣ ሰብር አድርጉ። በትዕግስት በሰብር ከሰራችሁ ሁሉም ያልፋል። ስኬታማ ትሆናላችሁ። ስኬታማ ማንሆንበት ምክንያት ምንም ነገር የለም። ይሄን ልታውቁልኝ የምፈልገው ነገር ቢኖር በቃ ማንም ሰው የትኛውም ዓለም ላይ ያለ ሀብታም ሳይሰራ ሳይደክም ሀብታም አይሆንም።
የትኛውም ሰው ጥሩ ስራ አለ የተባለ ስራ ቢከፍት እንኳን ሳይደክም ሳይለፋ ሳይወጣ ሳይወርድ ስኬት ላይ አይደርስም። ይሄን እመኑበት። ስለዚህ ዩቲዩብም እንደ ማንኛውም ቋሚ ስራ እንደ ማንኛውም ቋሚ ስራ ብላችሁ ያዙት። በቃ አሁን እኛ እንደ ተራ ወይም እንደ መዝናኛ ወይም እንደ የሆነ ነገር እናየዋለን። ዩቲዩብ ማለት ደከመኝ ሰለቸኝ ሳትሉ የምትሰሩት ስራ ነው። ስኬት ላይ የሚያደርሳችሁ ነው። እመኑኝ፣ እርግጠኛ ነኝ። ስለዚህ ስሩ ነው የምላችሁ። እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ለቤት አዲስ ሆናችሁ እንግዲህ የኔ ደስታ እያስደሰታችሁ ኮሜንቴ ላይ ደስ ብሎኛል እንኳን ደስ አለሽ ብላችሁ ጻፉልኝ። የኔ ደስታ ያስደሰታችሁ አለን። የመዳም ቅመሞች አለን ጀግና አትሉ